አብዛኛውን ጊዜ ወንድ ልጅ ልክ አንድ ሴትን ከልቡ ሲወድ ነው ይሄ ጥያቄ ትዝ የሚለው። እንዴት ነው ላሸንፈው የሚችለው ልቧን፣ ይሄንን ኩራቷን፣ ይሄን ችላ ባይነቷን እንዴት ላሸንፍ እችላለሁ ሴት ልጅን የሚለው ጥያቄ የሚመጣው። ያን ያህል ሲሪየስ የሆነ ስሜት ወይም ፍቅር ካልያዘው እውነት ለመናገር ይሄ ጥያቄ ይኖረዋል ብዬ አላስብም። ምክንያቱም ደፈር ብሎ የሚያደርገው ነገር ነው። ደፋር መሆን ትልቁ ሚና ይጫወታል። ባይዘ ከአንድ ሴት ጋር የገባህበትን ሊሆን ይችላል ወይም ልትገባበትን ያሰብከውን የትኛውንም የፍቅር ህይወትህን አንተ እንድትመራው ወይም በአንተ እጅ ስር እንዲሆን ድፍረት ያስፈልጋል። ግን ስንወድ ታውቃላችሁ፣ ፈሪ እንሆናለን፣ ነርቨስ እንሆናለን። ያን ያህል የወደድናቸውን ሰዎች መድፈር ይከብደናል። ምክንያቱም ደፈር ብዬ ከሄድኩኝ በድጋሚ ምን የሚለው ሀሳብ ነው የሚመጣ? አጣታለሁ፣ ትሸሸኛለች፣ ብትርቀኝስ የሚለው ነው። ግን እንዳሰብከው ጊዜ አይሆንም። ታዲያ አንድ ወንድ ልጅ የሴት ልጅን ልብ ለማሸነፍ የእውነት ምንድን ነው የሚያስፈልገው? ምን ማድረግ ነው በትልቁ እሷን እንዲረታት የሚያደርገው የሚለው ነው በዛሬ ቪዲዮ ላይ የምነግራችሁ። ታዲያ መስማት ብቻ ጥቅም የለውም። ስትተገብረው ወይም ስታውለው ነው ተግባር ላይ ውጤቱን ማየት የምትችለው። ኧረ አንድ ቀን ወይ 2 ቀን ወይ 3 ቀን ትሞክረውና በአራተኛው ቀን ተመሳሳይ በፊት የምታደርገውን አይነት ነገር የሷን ልብ ለማሸነፍ የምታደርግ ከሆነ ተመሳሳይ ነገር ነው የሚሆነው እንጂ የተለየ ውጤት አይሰጥህም። ስለዚህ ዛሬ የማነሳቸውን ነገሮች እባካችሁ ተግብሩት፣ ውጤቱን ማየት ከፈለጋችሁ። እኛ ሴቶች ናቹራሊ አሊያም ደግሞ በስነ ልቦናችን እንዴት አይነት ነን ብላችሁ ብትጠይቁኝ፣ ለምሳሌ እንደናንተ አይደለንም። ልክ ስትወድ ወይም የሆነችን ሴት ስትፈልግ እንደ ራስህ ነው አይደል የምትሄደው? አንተ አሁን ብትወድ ብታሳየኝ ብለህ የምታስበውን ብትወደኝ ብታደርገው ብለህ የምታስበውን ነገር ነው ይዘህ የምትሄደው አይደለ? በዛ መንገድ ሄደ ሊሆን ይችላል እስከ ዛሬ። እስቲ ዛሬ በማነሳቸው ቀይረ ሞክረውና ውጤቱን የምትወደው ነው የሚሆነው። እስከ መጨረሻው ድረስ ከኔ ጋር ቆዩ። በተለይ ደግሞ መጨረሻ ላይ ወይም በአምስተኛነት የማነሳልን ነጥብ ትርጉም እንዲሰጥ ያደርጋል። ከ1 እስከ 4 ያነሳሁትን አሊያም ደግሞ እነሱን እንዴት ልታደርጋቸው እንደምትችል የሚያግዝህን ነጥብ ነው ማነሳው። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ዶዳውስ። እዚህ ቻናል ላይ ስለኛ ሴቶች ነግራችኋለሁ። ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ታዲያ ይህን ቻናል ሰብስክራይብ ማድረግ፣ የቪዲዮውን ሀሳብ ላይክ ማድረግ እንዳይረሳ። አብራችሁኝ ቆዩ። አንደኛው ብለጣት፣ መብለጥ መቻል አለብህ። ሴት ልጅ በሚበልጣት ወንድ ነው የምትሸነፈው። ሴት ልጅ ፍቅረኛዋ ሲበልጣት ኩራቷ ነው የሚሆነው። ሴት ልጅ ላትነግርህ ላታምን ትችላለህ። ስትበልጣት ብቻ ነው ልታሸንፋት የምትችለው። እኔ መበለጥ አልፈልግም፣ እኩል መሆን ነው የምፈልገው ትልሃለች። ኦፍኮርስ እኩል መሆን የምንፈልግባቸው እጅግ በጣም ብዙ ነገሮች ሊኖሩ ይችላሉ። እመነኝ፣ የፍቅር ህይወት ላይ ቤታችሁ ውስጥ አንተ መሪ እንድትሆን አንተ እንድትበልጣት ነው የምትፈልገው። ምክንያቱም መኩራት ነው የምትፈልገው፣ ማክበር ነው የምትፈልገው፣ መገዛት ነው የምትፈልገው። ተፈጥሮዋም እሱ ነው። በአፏ ለፍልፋ የሆነ ነገር ልትል ትችላለች። ማሸነፍ ከፈለክ ግን ሴት ልጅ ወይም አላስፈላጊ ባህሪዋ ሊሆን ይችላል፣ አላስፈላጊ ድርጊቶቿ ሊሆን ይችላል፣ የምታሳየህን ንቀት በለው፣ ኢቭን ልክ ያልሆነ የፍቅርን ስሜት፣ ሁሉንም ማሸነፍ ከፈለክ በልጠሃት ነው። በምን ልብለጣት ካልክ ከፋይናንሻል ልንጀምር እንችላለን። በቦዲ በአስተሳሰብ በብሎ ዋቴቨር በቃ አንድ ወንድ ልጅ ሊያስፈልገው ወይም ሊኖሩት በሚገቡ ነገሮች ልትበልጣት ግዴታ ነው ማለት ግዴታ። ካልበለጥካት ነው አብዛኛውን ጊዜ የምትጠሉት ከሪጀክሽን አልፈለግም ወይም አልፈልግም ወይም ችላ ማለት ኩራትን የምታስተናግደው ስትበልጥ ነው። በፍቅር ስሜት ስትበልጥ ሊሆን ይችላል። ባይዘ በፍቅር ስሜት ትብለጥ ችግር የለውም። አንተን በመውደድ ትብለጥ። አንተ ከሷ የበለጠ ፍቅር እንዳለህ ማሳየት ራሱ መሸነፍ ነው። ባይዘ እንደበለጠች ቁጠራት። ምክንያቱም ያ ስሜት ተሸናፊ እንድትሆን ነው የሚያደርግ። ውደዳት፣ ጥግ ድረስ ያለ ገደብ ውደዳት። ግን ፍቅርን ኤክስፕረስ የምታደርግበት መንገድ ተሸናፊ ወይም ዝቅ እንዳልክ እንዲሰማህ አትፍቀድለት። ምክንያቱም ፓወራችን ነው። ለኛ ያላችሁ ስሜት ለኛ ፓወራችን ነው፣ መሳሪያችን ነው። አላስፈላጊ ሴት ወይም ነገሮችን አንደርስታንድ የማታደርግ ያልበሰለች ሴት ወይም ለአንተ በቂ ፍቅር የሌላት ሴት እጅ የገባ ቃል ትጠቀመዋለችና፣ ስለዚህ ሴት ልጅን መብለጥ ሁሌም ቢሆን ነው ምልክ፣ ሁሌም በማንኛውም ሁኔታ አንደኛ ነገር እንዴት እንዲታስብ ያለች ሴት ሆነች ምናምን የሚለውም ሀሳብ ሊመጣልህ ይችላል። እውነት ስለሆነ ነው የምነግርህ። ስትበልጡን እንደምታስቡት አይደለም። ደስ የሚል ስሜት ነው የሚሰማን፣ ኩራት ነው የሚሰማን። እንዴት ነው ባይዘዌ ማለት ነው። አሁን እሷ የተሳካ ደረጃ ላይ ያለች ልትሆን የተማረች ቆንጆ ልትሆን ትችላለች። ከደህና ቤተሰብ የመጣች ትሆን ትችላለች። በጣም ሄልዚ የሆነ አስተሳሰብ ያላት ሙሉ የምትላት ሴት ልትሆን ትችላለች።
ስቲል ግን ነው የምልህ የምትፈልገው የሚበልጣትን ነው። ከሷ በሆነ ነገር በልጦ የሚመራትን ተረድታችሁኛል አይደለ? ቃሉም ስለሆነ ነው። በቃ በየሁላችንም እምነት ይሄ ተሰጥቷቸዋል። ታዲያ በልጠህ አሳያት። የዛኔ በየትኛውም መንገድ ልታመልጠህ አትችልም። ተሸናፊ ነው የምትሆነው። ሁለተኛው እንድታስብህ ማድረግ ነው። ሴት ልጅን ማሸነፍ ከፈለግ ችላ ማለቷን እንድትተው፣ ኩራቷን እንድታስቆማት፣ እያንዳንዷን ክባዷን፣ ሁሉ ነገሯን በቃ አንተ የጠላኸውን ነገር ማስቆም ከፈለግ እንድታስብህ ማድረግ መቻል አለብህ። እንድታስብህ የሚያደርጋት ብዙ ነገሮች ሊኖሩ ይችላሉ። ነገር ግን የመጀመሪያው ሪያክት የምታደርገውን ነገር እንዳትከታተላት። አሁን ለምሳሌ ስትደውልላት የምትናገር ነገር፣ ቴክስት ስትልክላት የምታሳይ ወይም አለመመለሷ፣ ፍቅርን ልታሳያት ስትሞክር የምታሳይ የትኛውም ሪያክሽን አንተ ስሜትህን መቆጣጠር የማትችል ወንድ መሆንን እንዳያስረዳት እንድታስብ ነው። ወይም ጌሙን በአንተ ሜዳ ማድረግ መቻል አለብህ። ለምሳሌ የምታደርጋቸው ነገሮችን በጣም ፓወር በሰጠሃት ቁጥር ነው ልክ እንደሆነች እያሰበች የምትሄደው። ስለዚህ በስነ ስርዓት ታደርገዋለህ ማለት ነው። አንድ የደውለ ካላነሳች እንዳትደውል ቀኑ ሙሉ። አንድ ቆንጆ ቴክስት ልከህላት ካልመለሰች ደግመ እንዳትልክ። እንደዚሁ በቃ በዙሪያ ከምትውልም አይነት ሴት ከሆነች እንደዚህ እንደወደድካት በጥቃቅንና በአነስተኛ ነገሮች መጠቆም ብቻ። ጥያቄ መፍጠር፣ ጭንቅላቷ ላይ ልቧ ላይ ጥያቄ መፍጠር፣ ፍላጎት መፍጠር፣ እንድትሳብ ማድረግ መቻል ነው ያለብህ። ያንን ማድረግ ነው ያልቻልኩት ካልክ የመጀመሪያው እንዳልኩ በብዙ ነገር ልትበልጣት ይገባል። ከሷ የምታንስ ከሆነ በብዙ ነገር ላትሳብብት ትችላለች። የምታደርጋቸው ነገሮች ደግሞ ጭራሽ ደባሪ እንድትሆን እንድታስብ ያደርጋታል። ቀለል አድርገህ ግን የምታደርጋቸው ነገሮች እንድታስብ ሊያደርጋት ይችላል። በአይናችን የሚገባ በጆሮችን የሚገቡ ነገሮች የሰው ልጅ በተፈጥሮ እንዲሳብም እንዲርቅም ያደርገዋል። የድርጊቶችህ መብዛት ለምሳሌ በጣም መደወል፣ በጣም ቴክስት መላክ፣ ሪፖስት ማድረግ፣ መፈለግ፣ ማሳደድ፣ እነዚህ ፑሽ ያደርጓታል። እነዚህን ግን በስሱ ማድረግ እድላችንን መሞከር እንወዳለን። እኛ እንደሚወደን ያወቅነው ወንድ ዙሪያ መሆን እንፈልጋለን፣ አቴንሽን እንፈልጋለን። ታዲያ ይሄንን በትንሹ ስትሰጣ አለመሳብ አትችልም፣ ስለአንተ አለማሰብ አትችልም። ከዛ ስትቀርብ አብራችሁ ስትሆኑ ደግሞ እንድታስብ ሞር የሚያደርጋት አንድን ሴት ልጅ ኳሊቲ ታይም የሚባል ነገር ነው። የምትሰጣት ኳሊቲ ታይሞች ትልቁ ሚና ይጫወቱልሃል። እንድትበልጣት የሚረዳህም ይህ ነው። በቃ አንተ መሪ ነክ ስትመጣ ኤክስፔንሲቭ ቦታ ስለመውሰድ ኦር ውድ ነገር ስለመጋበዝ እያሰብክ ሊሆን ይችላል። ኖ መውሰድ የምትችለው በአቅም ራስን ሆነ ወስደ እዛ ቦታ ላይ በምታወራት ወሬ ስታወራ የምታዳምጥበት መንገድ ልትነግራት የምትሞክረው ነገር አብራችሁ ልትሰሙት የምትሞክሩት ነገር ነው ፖይንት የሚያስቆጥርለት። ያንን ነው ማስታወስ ያለብን። ሴት ልጅን እንድታስብ ካደረግካት በጣም በቀላሉ ትሸነፍልሃለች። ሶስተኛው መራቅ ከቻልክ ነው። ከምትወዳት ሴት ስሜትን ስብስብ አድርገህ መራቅ ከቻልክ የምታሳይ የምትሰጥ እንዲሰማህ የምታደርግህ ስሜት በሙሉ እንደማትፈልግህ የሚነግሩ ከሆነ ከኔ ራቅ የሚል ትርጉም ካላቸው አሊያም ደግሞ አሁን ላይ ዝግጁ አይደለም አልፈልግህም አይነት ካላቸው መተግበር መቻል አለበት። ያንን መተግበር ካልቻልክ፣ ርቀትህን መጠበቅ ካልቻል የሴት ልጅን ትኩረት ማግኘት አትችልም፣ ወይም ሴት ልጅን ማሸነፍ አትችልም። ምክንያቱም እነዚህን የምትቃወማት ከሆነ ፍላጎቷን፣ ጥያቄዋን ወይም የምታደርጋቸውን ነገሮች ትክክለኛነት ተቀበለ ራስን መርጣ ራስን አክብረ መሄድ ካልቻልክ ምን ታስባለች ማለት ነው? ስላንተ ዋጋነት ወይም ፕራይስን በጣም ዝቅ አርጋ ማሰብ ትጀምራለች። ራስን ውድ ማድረግ ከፈለግ፣ ተወዳጅ ማድረግ ከፈለግ ወይም አሸናፊ ማድረግ ከፈለግ ከሴቶች ራስን ማራቅ መቻል አለብህ፣ እስፔሻሊ ካፈቀርካ ሴት። ምክንያቱም ያ ነው በቃ ትልቁ ሚና የሚጫወትልህ። አንተ ለእሷ ያለ ስሜት ወይም ለጊዜው ማፍቀርህ፣ መውደድን፣ መፈለግን ፑሽ ሊያደርግህ ይችላል። ደውልላት፣ ናፍቀሃለች፣ እያት፣ አግኛት፣ አዋራት የሚሉ ስሜቶች ወይም ግፊቶች ሊኖሩ ይችላሉ። እነሱ ገፍተው ግን እሷ በር ላይ የሚወስዱ ከሆነ ምን ያደርጉሃል ማለት ነው? ያሳጡሃል፣ ውጤት አይሰጡም፣ ወይም የምትፈልገውን አይነት ፖይንት አያስቆጥሩልም። ግን እነዚህን ማስቆም ከቻልክ፣ ስሜትን መቆጣጠር ከቻልክ፣ በጣም በራስህ ከተማመንክ ደግሞ ምን ያደርጉልሃል ማለት ነው? እሷን ያመጡልሃል ወደ አንተ ማለት ነው። ርቀትን ስጠብቅ ነው ብዙ ጊዜ የምትፈልጉትን ነገር የአሸናፊነትን ውጤት የምታገኙት። ፍቅሯን ከደበቀችም ሴት፣ አልፈልግህም ካለችም ሴት፣ ከኮራችብህም፣ ችላ ካለችም፣ ካካበደችዋም ሴት
ውጤት ማግኘት የምትችለው ርቀትን ስትጠብቅ ብቻ ነው፣ ራስን ስትመርጥ ብቻ እንደሆነ ነግሬያቸዋለሁ። በቃ ይሄ ነው ትልቁም ሚስጥር፣ ሌላ አይደለም። በዙሪያ የምታንጃብብ ከሆነ ያልጠየቀችን ያልፈለገችን አቴንሽን የምትሰጣት ከሆነ እንዲሁም ልስጥሽ ብለህ የምታስጨንቃት ከሆነ አትፈልግም፣ እየፈለገች የራሱ አትፈልግም። ስለዚህ መፈለግን የሚፈጥረው አሸናፊነትን የሚፈጥረው ወይም ሴት ልጅን ተሸናፊ የሚያደርጋት ይህ ነው። በቃ የምትፈልገውን ወይም በቀላሉ ሳትፈልገው ሊሆን ይችላል እየፈለገችው ራሱ የሸሸችውን ነገር ልስጥሽ ማለት ውጤቱ ደስ አይለም። በተቃራኒው ግን ሰብሰብ አድርገህ ስሜትን ርቀትን ከጠበቅ ኦልሬዲ የሰጠሃት ፍቅር፣ እንክብካቤ፣ ትኩረት ከበቂ በላይ ነው እንድታስብበት ኦር ውጤት ላይ እንድትደርስ ያደርጋታል። ማሸነፍ ከፈለግ ርቀትን ጠብቅ። አራተኛው ሴት ልጅን ማሸነፍ የምትችለው ልቧንም ኩራቷንም ፍቅሯንም ማሸነፈ መውሰድ የምትችለው ስታቅ ነው። ምን ማወቅ አለብህ መሰለ? አንተ የሰጠሃት ኢነርጂ ብቻ እንድትኮራ ችላ እንድትልም እንድትርቅም ፍቅርህን እንዳታሳይ ፍቅሯንም ለአንተ ያላትንም ቦታ እንዳታሳይህ በተቃራኒው ማካበድ መመናቀርን እንድትመርጥ እንዳደረጋት ማወቅ መቻል አለብህ። ምክንያቱም ደግሞ ወይም ይህንን የሚያረጋግጥልህ የስራ ባልደረባ ልትኖር ትችላለች፣ ጓደኛ ልትኖር ትችላለች፣ አብሮ አደግህ በጣም ቆንጆ የሆኑ ሁሉም ወንድ ውስጥ አይን ውስጥ የሚገቡ ሴቶች አሉ አይደለ? ታዲያ እነሱ ያንን አይነት ለምንድን ነው እሷ የምታሳይህን ባህሪ እሷ ላይ የምታየውን አልሸነፍ ባይነት እነሱ ላይ ማታየው? አንተ የሰጠሃት ፍቅር ወይም ከአንተ የወጣ ኢነርጂ እንደሆነ ማወቅ መቻል አለብህ። ስለዚህ ሄደን ኢነርጂህን እንዴት ነው መጠቀም ያለብህ ከተባለ ደግሞ እስካሁን ያነሳኋቸው 3 ነገሮች በዋነኛነት ይጠቀሳሉ። ርቀትህን መጠበቅ መቻል አለብህ፣ አንድ በል። ሁለተኛው ደግሞ መጀመሪያ ላይ ያነሳኋቸውን መተግበር መቻል አለብህ። ከዛ እሷ እንድታስብ ታደርጋታል፣ ወይም ኢነርጂህን መልሰህ መቀበል ትጀምራለህ ማለት ነው። ኖርማላይዝድ ካላደረግከው በጣም ስለናፈቀች በጣም ስለምታፈቅራት አሁን የማወራልህም ነገር አልገባክ ስላለክ ብቻ እሷ ትመጣለች ወይም እሷ ትሸነፋለች ማለት አይደለም። የምትሸነፍበትን ምክንያት ነግሬያለሁ። ይሄንን ነገር አለመስጠት ነው። በተለይ አብዝቶ ተግባራዊ ካደረግክ 3ቱን ራሱ እስካሁን የጠቀስኳቸውን ነገሮች በእርግጠኝነት ነው የምነግርህ፣ ልክ በዙሪያክ እንዳሉ እንደነዛ ቆንጆ ሴቶች ውስጥ አንዷ ትሆናለች። የዛኔ ምን ማድረግ ትጀምራለች? የሰጣት ኢነርጂ እንደሌለ ወይም ከዚህ በኋላ ሊኖር እንደማይችል ሲገባት መጠጋት ትጀምራለች ወደ አንተ። ተፈጥሯችን ስለሆነ ነው። በተለይ ደግሞ አቴንሽን የምትወድ አይነት ሴት ከሆነች እየሮጠች ነው የምትመጣው፣ ጊዜም አይፈጅባትም። ያንን ነው ማስተዋል ያለብህ፣ ወይም ያንን ነው ማወቅ ያለብህ። እኔ ባሳየኋት፣ እኔ በሰጠኋት፣ እኔ እንዲሰማት ባደረግኳት፣ እኔ በነገርኳት፣ ስለራሴ በሰጠኋት ኢንፎርሜሽን ምክንያት ነው እቺ ልጅ እንዲህ የሆነችው እኔ ላይ። ስለዚህ እነዚህን ነገሮች እንደሌሉ ማድረግ እንዴት ላድርግ ካልክ ከዚህ በፊት ሰፍ የምትለውን ከዚህ በፊት እንዴት እንደምትደውል እንዴት እንደምትሆንላት ታውቀዋል አይደል? ያንን መተው ነው የመጀመሪያው። ከዛ ደግሞ አክሴፕት ማድረግ፣ አሁን ያልኩህን በቃ የሰጣት ኢነርጂ እንደሆነ አክሴፕት ማድረግ። በዚህ መንገድ በራሱ እንድትሸነፍልህ ማድረግ ትችላለህ። 5ኛው ሴት ልጅን ማሸነፍ የሚችለው ትዕግስተኛ ወንድ ነው፣ ወይም ተስፋ የማይቆርጥባት ወንድ ነው። ተስፋ አለመቁረጥ እኮ አሁን ከምታወሪያቸው ነገሮች ጋር አይገናኙም። ርቀትን ጠብቅ፣ በጣም እንደምትፈልጋት ወይም አታሳዳት እያልሽኝ ነው እኮ ልትል ትችላለህ። አዎ፣ ምክንያቱም እኛ አብዛኛውን ጊዜ የምንከተለው ሮንግ ዌይ ነው። ለምሳሌ አብዝተህ እነዚህን እሷን ማሳደድ፣ መከተል፣ ፍቅርህን መግለጽ፣ እንድትወድ ወይም መውደድህን ለማሳየት በፖዘቲቭም በኔጌቲቭ የምታደርጋቸው ነገሮች ሁሌም ቢሆን ምን አለ እሷ ላይ ተጽዕኖ ይፈጥራል። ወንድ ልጅ ሪያክት የሚያደርጋባቸው መንገዶች እያንዳንዳቸው ስለአንተ እንድታስብ የምታደርገውንም አንተን የምታይበትንም ሁሉን ነገር ይቀይራል ብቻ በአጠቃላይ። ስለዚህ ነገሮች ላይ ሪያክት የምታደርግበትን መንገድ ነው መጀመሪያ ማረም ያለብህ። ከነሱ ውስጥ ደግሞ እስካሁን ያነሷቸው ነገሮች በደንብ ነው የሚረዱክ፣ በደንብ። ታዲያ አልወደድካትም ወይም አትፈልጋትም ማለት አይደለም። አንተ ርቀትን ከጠበቅ እንደወደድካት ካሳወካት በኋላ ክብርህን የምትመርጥ አይነት ወንድ ከሆንክ፣ በዛ ላይ ደግሞ የምትበልጣት አይነት ወንድ ነው፣ የተሳካ ላይፍህን የምትወድ ብዙ ኢነርጂህን የምታጠፋበት ነገሮች ያሉክ። ናቹራሊ ምን እንወዳለን ከዚህ በፊትም አውርተናል። እና አሁን ገንዘብ ስላለ ብቻ አይደለም። ገንዘብ በጣም ኖሮ ላይፍን የማትወድ አይነት ሰው ከሆንክ፣ ላይፍ ስታይልክ ዝም ብሎ አይነት ከሆነ ያን ያህል የምትስብ ወይም ለፍቅር የምትሆን አይነት ሰው አይደለም። ኦብቪየስሊ እሷ በጣም ብር የምትወድ ሴት ከሆነም ያው ትገባና ፍቅር የሚይዛት ከሌላ ጎረምሳ ጋር ነው የሚሆነው። ያን ያህል ተራና ቀላል ነገር ነው መመለስ ከፈለገ። ነገር ግን ላይፍ ስታይልክ
ከራስ ጋር ያለህ ግንኙነት ምን ያህል ደስተኛ ነህ? ከሰዎች ጋር ሶሻል ላይፍ ማተር ያደርጋል በዋናነት ማለት ነው፣ ከአንድ ሴት ጋር ትርጉም ያለው ፍቅር ለመኖር። ስለዚህ ይሄ ማንነት ቢውልድ ካደረግ፣ ይሄ ማንነት ካለክ ያቺ ቆንጆዋ ቢራቢሮ የፈለግካት ቢራቢሮ መታ ማታርፍበት ምንም አይነት ምክንያት ሊኖራት አይችልም። ያንን ነው ማወቅ ያለብን። ስለዚህ ያ ቀን እስኪመጣ ደግሞ ትዕግስት ያስፈልጋል። ወዲያው በንዴት ወዲያው በምታሳይ ነገር በመበሳጨት አልሸነፍ ባይናት ኩራተኛ እቺስ ብትቀርብኝ ብለህ ካመንክ በመጀመሪያ ደረጃ በቂ ፍቅር የለህም። ሆነ ያን ያህል የፈለግካት አይነት ሴት አይደለችም። ኖርማሊ ነው። አሁን ይህንን ቪዲዮ ማየት አይጠበቅብም፣ ግን እዚህ ይሄ ቪዲዮ ካየክ የሆነ ነገር አለ ማለት ነው። ጠንከር ያለ ስሜት አለ። ስለዚህ ትዕግስት ያስፈልግሃል። በትዕግስት ነው ሴት ልጅ ማሸነፍ የምትችለው፣ በትዕግስት ነው። ምክንያቱም እያፈቀረች ያበደ ፍቅር ይዟት ራሱ ምክንያቶች ሊኖራት ይችላል። ፍቅሯን የማታሳይበት ፍቅሯን እስክታሳይ ድረስ ፍቅሯን እንድታሳይ ለማድረግ የምትከተላቸው መንገዶች በሙሉ ትርጉም ይሰጣሉ። እሺ ትዕግስተኛ መሆን ካልቻልክ ሪያክት የምታደርገው መንገድ ቅድም እንዳልኩ ያስፈልሃል። የመጀመሪያው ትዕግስተኛ ካልሆንክ እየፈተነች ከሆነ ፍቅሯን ለመናገር በራሷ ችግር ጊዜ የምትፈልግም አይነት ሴት ከሆነች ታጣታለህ ማለት ነው። በተመሳሳይ ብዙ ነገር ልንዘረዝር እንችላለን፣ ግን እመኔ ትዕግስተኛ ከሆንክ መምጣቷ የማይቀር ነው። እንደዛም ሆኖ ታዲያ መርሳት የሌለብህ በጣም ትልልቅ ነገሮች አሉ የምታደርጋቸው ነው። አሁን ለምሳሌ የርቀት መጠበቅ፣ ቅድም የጠቀስኳቸው ነገሮች አፕ ላይ እያደረግ እሷ ሌላ ቦይፍሬንድ የምትይዝ ከሆነ እስቲል ግን በዙሪያ ከሆነ እኔ እንደ እህቴ እንደ ወንድሜ ነው ማይክ አንተ ለእኔ እንደዚህ ነህ የምትልህ ከሆነ ስቲል ፍቅሯን ለማሳየት የምትግደርደር ከሆነ የምትፈልገው አቴንሽንህን ከሆነ ትክክለኛውን እርምጃ መውሰድ አለብህ እንጂ እስከ መጨረሻው ደግሞ ትዕግስተኛ ሆነ መጠበቅ የለብህም። ትዕግስት የሚያስፈልግህ ልቧን ለማሸነፍ ቅድም ያልኩህን ነገሮች አፕ ላይ እያደረግክ በመቆየት ነው። ውጤታቸው ግን ከመጀመሪያው የማይቀይራት ከሆነ አንተ የምትቀየርበት ሰዓት ላይ ነው ማለት ነው። ሙሉ በሙሉ ስትቀየር ምናልባት የዛኔም ልትመጣ ትችላለች። ስትመጣ ግን ትንሽም ቢሆን ትክክለኛ ፌሷን ለማየት መሞከር አለብህ። ሴት ልጅን ልብ ለማሸነፍ በዋናነት ወንድ ልጅ የሚያስፈልገው እውነት ለመናገር ትዕግስት ነው። ሀሳቤን ከወደዳችሁት ከተስማማችሁበት ለእኔ በላይ ካሳውቅ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑልኝ።